በዘመናችን ካለው የአምልኮ ሁኔታ ጋር ያኔ የነበረው የአምልኮ ሁኔታ ከዘመናችን ጋር እስቲ አነጻጽረን ንገረን። ምን ስርዓቱ አነጻጽረን አሁን እኛ እስቲ ትንሽ እናመልካለን አሁን ግድና ከቃሉ በፊት ትንሽ እናመልካለን ይባልና በቃ ከዛ በኋላ ረገዳ ይጀምራል አባራው ይተሳል ከዛ በኋላ አመለክን በጣም አመለክን ይላለን። ያኔ እንደዚህ አልነበረም። አልከማቀው 30 እና 40 ዓመት በፊት እንደዚህ አይነት ነገር አልነበረም። እናመልክ የምናመልክበት እንትን ነበር። ልዩነቱ ምንድነው? የትኛው ነው ትክክል? ያው ይሄ አሁን የሆነ ያለው የአምልኮ ስታይል ሰው ሳይሆን ራሱ እግዚአብሔር አልወደደውም። እግዚአብሔር የተናገረኝን ልንገርህ። የዛሬ 3 ዓመት እንግዲህ እኔ ወደ 60 ዓመት ያህል እንግዲህ እግዚአብሔር ቤት ኖሬ ያለው የዛሬ 3 ዓመት እንግዲህ በዘመኔ 3 ጊዜ ነው እግዚአብሔር ወደ እኔ መጣ። የመጀመሪያ ቀድሜ ያልኩህ የመዘምራን አለቃ በሚለው ጀመረ። ከዛ መሀል ላይ ደግሞ እነዚህን ሁሉ በምድር በትናቸዋለሁ አለኝ። ሁለተኛው ንግግር ነው በትናቸው የሌሉበት ዓለም የለም። ይሄ እኔ ያሳደግኳቸው ልጆች በምድር ሁሉ አሉ እና እንደውም ትልቅ ፓስተሮቹ ሁሉ ሆነው በአሜሪካና በካናዳ ያሉት እንደውም ጠርተውኝ ወደ 21 ስቴት ሁሉ አዙረውኛል መንፈሳዊ ልጆች ስለሆኑ። በሶስተኛው ንግግር አሁን አንተ ወዳልከው ነገር ልምጣ። ሶስተኛው ንግግሩ የእግዚአብሔር በኢትዮጵያ ውስጥ በመዝሙር አካሄድ በጣም አዝኛለሁ። ይሄንን እግዚአብሔር የሚለኝ የዛሬ 3 ዓመት አካባቢ የመዝሙር ትምህርት ቤት ጀምራለኝ። ምናልባት ፌስቡክ ታይ ይሆናል የመዝሙር ትምህርት ቤት ጀምር አለኝ እግዚአብሔር። እንዳለኝ ይሄንን ልክ ይሄን ማለት ሲነግረኝ ዝም ብዬ አልጀመርኩ። ይሄንን ራእይ ይዤ 2 ፕሬዝዳንቶች አሉ ኢትዮጵያ ብሎ ወንጌል 2ቱም ፕሬዝዳንቶች ጋር ሄጄ እግዚአብሔር እንዲህ አለኝ በምድሪቱ ላይ የመዝሙር አካሄድ ተበላሽቷል እና የመዝሙር ትምህርት ይጀምራለኝ። ምን ትላላችሁ ብዬ ከ1 ሰዓት በላይ ተነጋገርን። ከዛ በጣም ቆንጆ አስማም ሰሙኝና ፕሮግራም አውጥተህ ቀጥል አሉኝ። ይሄ ዛሬ 3 ዓመት አካባቢ ነው። ከዛ እንደውም አንዳንድ ጥሩ ነገሮች ሁሉ አድርገውልኝ በል ሂድ ቀጥል አሉኝ። ከዛ በ3 ዓመት ጊዜ ውስጥ ጀመርኩኝ። ይሄንን በክፍለ ሀገር ነው ክልል ነው የሚባለው። አሁን ክልሎች 59 ክልሎችን ዞሬ አምልኮና ዝማሬ አካባቢዎችን ማለት ነው። አካባቢዎች 59 ክልሎችን ዞሬ አስተምራለሁ። አሁን የሚቀጥለው ተነጎደ አሁን ወደ ደሴ ይሄንን ለማስተማር እሄዳለሁ። እንዲህ የመሰሉ ግን አንድ በጣም ቅድም ወደ ጠየቀኝ ነገር ስመጣ ትልቅ ብልሽት ያለው አዲስ አበባ እኔም አስተምረው ክፍለ ሀገር አይሄድም፣ በፍጹም አይሄድም። እንዴ ብልሽቱ ቦታ ነው እኮ ትምህርት መሰጠት። ለምን ይሄ ሆነ? ይሄንን የሚሰሙ ይስሙና ያዳምጡና ያርሙ። ትልቅ ስተት ያለው የት ነው? መሪዎች ጋር የቤተ ክርስቲያን መሪዎች በዘፈቀደ ለቀውታል። ሃይ የሚል የለም። ለምሳሌ ከትምህርቱ መካከል አንዱ ሙዚቃውን አስተምራል 1 ሰዓት ከምናምን በላይ። የተበላሸው ትልቁ ነገር እሱ ላይ ነው። ማስጨፈሪያ እንጂ ማምለኪያ አይደለም ሙዚቃው። እንደውም ሙዚቃው ይባስ ብሎ ጆሮ ማደንቆሪያ ሆኗል። አሁን ጠና ያሉ ሰዎች ይሄንን በጣም ነው የሚዘገንናቸው፣ የሚፈሩት፣ የሚደነግጡት። ሙዚቃቸውን ይጨርሱ ብለው ኋላ የሚቀመጡ የሚቀሩ
በተለይ አሁን መሪዎች ጆሮአቸው እየደነቆረ ነው ያለው። ይሄን ሁሉ ነው እኔ ትምህርት ማስተምረው። በአጋጣሚ ይችን ነገር ጆሮ ውስጥ የምትገባ ነገር ነች። ዳንኤል አምደ ሚካኤል ዳላስ ቴክሳስ አገኘሁትና ጋሽ ደቤ እናንተ ሀገር ጆሮ የሚያደነቁር ነገር መጥቷል። መሪዎች ጆሮአቸው እየደነቆረ ነው። ያንተም ጆሮ እንዳይደነቆር ይችን ገዝቼ ልስጥህ ብሎ ነው። ጉባኤ መካከል ስቀመጥ ይችን አድርጌ ነው መቀመጠው። የአብዛኛው የኢትዮጵያ መሪዎች ጆሮአቸው እየደነቆረ ነው። ለዚህ የዳረጋቸው ዝም ያሉት ሙዚቃ ነው። አንዳንዴ ይበላቸው እላለሁ። ስለዚህ የቤተ ክርስቲያን መሪ ይህንን ትምህርት ወይ አስተምሩ እነሱ ወይ ለምናስተምረኛ ሸክም ላለን አይሰጡ። ትክክል ነው ብሎ ስለሚያምኑበት ይሆን? እኔ ምን ትክክል ነው? ጆሮ እየደነቆረ ምን ትክክል ነው? እና ይመኑበት አይመኑበት አላውቅም፣ ግን አፍዝዟቸዋል። አንዳንዶቹ ሆነ ብለው ነው ማለት ሞቅ እንዲላቸው ለህዝብ መሰብሰቢያ እንዳይበተንባቸው ለዛ እንጂ ለሰው ሰውነት ግድ የላቸው። የፈለገው ይሁን ብቻ እኛ ሰው ይምጣ ገንዘብ ይገኝ ይሄ ብቻ አይቋረጥብን አይነትም ነገርም አለው። እና ይሄ በኢትዮጵያ ቤተክርስቲያን በአሁን ጊዜ በጣም ትልቅ ፕሮብሌም የሆነው ይሄ ነው። ከተወሰነ ዓመታት ወዲህ አሁን በቤተክርስቲያናችን የሚታየው ይሄ ውዝዋዜ መድረክ ላይ ያለው ውዝዋዜ ኮሪዮግራፊ ተለምዷል። እንዲያውም ዝነኛ ሆኗል። አሁን ደግሞ በጣም በተራቀቀ ሁኔታ ተጀምሯል። ስለሱ ምን ትላለህ? ቆንጆ ጥያቄ ነው። ጌታ ይባርክ። ከትምህርቶቼ 16 ርዕስ 3 ሙሉ ቀን 16 ርዕስ አስተምራለሁ ብዬ ነግሬሃለሁ። ከዛ መካከል አንዱ ኮሪዮግራፊ ነው። ምን ማለት ነው ኮሪዮግራፊ ማለት? ኮሪዮግራፊ የቤተ ክርስቲያን መሪዎቻችን ትርጉሙን ሳያውቁ ነው ይህንን ነገር እንዲካሄድ የሚፈቅዱት። እነሱ ራሳቸው አያውቁትም። ኮሪዮግራፊ ማለት የአረማውያን ዳንስ የአረማውያን ዳንስ ፓጋን ማለት ነው። አዎ ትንሽ ልጆች ጥሩ ልብስ ያለብሷቸውና በበዓላታቸው ወቅት ልጆቹ አፋቸው አይንቀሳቀስም። በቃ በሰውነት አካል ይንቀሳቀሳሉ። ያንን በዓል ያካሂዳሉ። በልጆቹ ይቀልዳሉ። በልጆቹ እንደውም የኢትዮጵያ ቤተክርስቲያን ይሄ ያልገባት ፓስተር ክሪስ እንዲህ አሉ ስለዚህ ጉዳይ። እኛ ሳይገባን ይሄ ኮሪዮግራፊ ለ50 ዓመት በቤተ ክርስቲያናችን አካሂደናል። እግዚአብሔር መጣና አቁሙ አለ። እናንተም እግዚአብሔር መጥቶ አቁሙ እስኪላችሁ አጠብቁ፣ አሁኑኑ አቁሙ ብለው ነው መልእክት። እንደ የአረማውያን ዳንስ እኔ አንድ ሀገር ይህን ትምህርት ሳስተምር እኛ እኮ ይህን ትምህርት ሳናውቅ ልጆቹን በጣም ብዙ ሄደናል፣ ምን እናድርግ አለች። ጥሩ ልጆቹ እንዳሉ ይሁኑ፣ ልብሳቸውም ይኑር፣ አፋቸው ይንቀሳቀስ። ወደ መዝሙር ምናልባት ሲኳየር ሊሆኑላችሁ ይችላሉ፣ ዲኳየር ሊሆኑ ይችላሉ። መዝሙር እየዘመሩ አሳድጓቸው። ከዚህ ከኮሪዮግራፊው አውጧቸው። እንቅስቃሴው ሊኖር ይችላል፣ ምንም አይደለም። ግን አፋቸው መናገር መዘመር። ልጅ በተፈጥሮ ሙዚቃ ያንቀሳቅሰዋል። የዳንስ አምሮታቸውን ነው የሚወጡት። የዳንስ አምሮታቸውን እንዲወጡ ነው የለቀቃቸዋቸው። ልጅ ደግሞ እንዳደረጉት ነው ብዬ እንደውም አንድ ምሳሌ እነግራለሁ። በ1962 ዓመተ ምህረት ከኢንዶኔዥያ ሚስተር ማይል ታሪ የሚባል ሰው መጣ። እኔ ያለሁበት ሙሉ ወንጌል ቸርች። በ8 ዓመት አካባቢ ያሉ ልጆች ታሪክ ነው የነገረን። ኢንዶኔዥያ ውስጥ ሪቫይቫሉ የተነሳው በእነዚህ ልጆች ነው።
መጀመሪያ መንፈስ ቅዱስ ሲወርድ እንደውም እሳት አደጋ ሁሉ ጠርተናል፣ መንፈስ ቅዱስን ስለማናውቅ። ከዛ በኋላ ግን ሲገባን ይሄ መንፈስ ልጆቹ ላይ ሲያልፍ ልጆቹ ባለ ራእይ ሆኑ። መላእክት ከፊት ለፊቶቻቸው ሲሄዱ ያያሉ፣ ይላካሉ፣ ወንጌል ሄደው ይሰብካሉ። ከ8 ዓመት አካባቢ ያሉ ልጆች ብሎ ነው የነገረን። ከዛ አንድ ጊዜ የልጅነት ነገር ሆነና ሲላኩ የሾላ የሚመስል ዛፍ አገኙና ልብሳቸውን አውልቀው ዛፉ ስር አስቀምጠው ወጥተው ሲበሉ ሲለቅሙ ሲበሉ ቆይተው ሲወርዱ ልብሳቸው ዛፉ ጫፍ ላይ ነው ያለው። ጌታ ተቆጥቶናል ብለው ተንበርክከው መጸለይ ሲጀምሩ መልእክት በአንድ በኩል አመጣላቸው። አንዱን እንደ እንሽላሊት እግር አደርገዋለሁ ሄዶ ያወርድላቸዋል ብሎ አላቸው። ሄዶ ወረደላቸው፣ ልብሳቸውን አገኙ። ከዛ ወደ መልእክታቸው ሄዱ። የ8 ዓመት ልጆች። እንደውም ዮሴያስ የ8 ዓመት ልጅ ነበር መጽሐፍ ቅዱስ ላይ አይደለም። አሁን የ8 ዓመት ልጅ እንዴት ይላካል ብለን ንጉስነት ደረጃ እንኳን ይደርሳል። መጽሐፍ ቅዱስ መረጃችን ነው። ስለዚህ የኢትዮጵያ መሪዎች አንዳንዶቹን አካሂዶች እንደውም ይሄ ሰው ይሄ ሚሊታሪ የሚባለው ላይክ የማይቱ ዊንድ የሚለውን ይሄን ታሪክ ከነገረን በኋላ ነው ይሄን መጽሐፍ የጻፈው። ኢትዮጵያ ውስጥ ተተርጉሟል። ታላቅ አውሎ ንፋስ የሚል ይሄንን ሳይጻፍ በፊት ነው ይሄን ታሪክ የነገረን። እና ባጭሩ ልጆች መቀለጃ አይደሉም እግዚአብሔር ቤት። ይሄ እሁድ አምልኮ ላይ ዝም ብሎ ስርዓት ፈጽሞ መበተን ብቻ ነው። ቅን ልቦና ስላላቸው እግዚአብሔር በልጆች ከኛ የበለጠ መገለጥም ራእይም መላእክትም እንዲታያቸው የሚያደርግ እግዚአብሔር ስላለ ይህንን ቸርች ውስጥ እንደገና ብናየው ጥሩ ነው። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 3 ባለው ክፍል ውስጥ ከቀድሞ ጀምሮ ይላል ያለ ስለሆነ መጽሐፍ ቅዱስ ለሐሰተኛ አስተማሪዎችና ትምህርታቸው በመግለጽ ከነዚህ እንድንጠበቅ አስጠንቅቆናል። እነዚህ ሐሰተኛ አስተማሪዎች ምንጫቸው ከውጭ አይደለም፣ ከኛው ከመካከላችን ናቸው እና በአንጻሩ በብዙዎች እንደሚነገረው ዘመናችን ሐሰተኞች የተነሱበት ዘመን ነው ይባላል። አገልጋዮች ስብከታቸውና መዝሙራቸው ከህይወታቸው ጋር አይሄድም ይባላል። አንተ በዚህ በኩል ያለ አቋም ምንድን ነው? ሐሰተኛ ነቢያቶች በትክክል በእርግጥም ምድራችን ላይ አሉ። እግዚአብሔር ያላላቸውን የሚሉ ውሸተኞች፣ የተረጋገጠ የተጨበጠ ነገር ያገኘነባቸው ስላሉ ነው ይህንን በድፍረት የምናገረው። እኔ ይህንን ነፍሴ በጣም ትጸየፈዋለች፣ አዝናለሁ ደግሞ። ያን የመሰለ ምድር፣ ያን የመሰለ አገልግሎት፣ ያን የመሰለ ዘመን እነዚህ ሰዎች እጅ ላይ ወደቀ። እነሱ ናቸው ይሄ አሁን የሚያዘልሉት የሚያስጨፍሩት ህዝብ መሰብሰቢያ የሚያደርጉት ሐሰተኛ ነቢያቶች ናቸው። ሐሰተኛ ነቢያቶቹ ይሄ የቀድሞዎቹ ትልቆቹ ቸርቾች በሆነ መንገድ ይህንን የሚለውጥ ስራ ቢሰሩ ዝም ባይሉ ደስ ይለኛል። ሐሰተኞቹ ሞቲቫቸው ሌላ ነው። የድሮዎቹ እንደነ መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ገነት እነዚህ ኦሪጂናል ቸርቾች ዝም ባይሉ ቢቃወሙ ፕሮግራም እያወጡ እንደውም ልጆቻቸው ሲፈልሱ አሁን ይሄ የመጣውን ቴክኖሎጂ ይሄ የድሮዎቹ ትንሽ ችግራቸው አያዩትም። ቢያዩት አሁን ትልቅ መልሳቸውን አፕዴት አላደረጉም። አያዩትም። ልጆቻቸው የት እንደሚሄዱ አያዩትም። ያንን ቢያዩና ቢከላከሉ እንዲህ አይነት ነገር መጥቷል። ቀድሞ ትምህርት ቢሰጡ አሁን ለምሳሌ አይ መጥቷል። አሁን አርቲፊሻል ኢንተለጀንስ የበፊቱን ሳንወጣው አሁን ሌላ ጉድ መጥቶብናል።
አስቀድሞ ማስተማር አይገባም ወይ? እኔ በዚህ ዙሪያ ቤተሰቤን ማታ ማታ አስተምራለሁ አስቀድሞ እንዲጠነቀቁበት። ምክንያቱም ገና መጀመሩ ስቴፕ አለው። ይሄ ደግሞ ደረጃ በደረጃ አሁን 4G ላይ ነው ያለነው። 5G ይመጣል፣ 6G ይመጣል። ጉድ የአንቲክራይስቱ ነገር እንደውም ቺፕሶች በግንባር በእጅ ቀርቶ ምግብ ውስጥ እየጀመሩ ነው ያሉት። ይሄ ትምህርት አያስፈልግም? የቤተ ክርስቲያን መሪዎች እንዴት ከጊዜው ጋራ በሰለጠነ መልክ ወጣቶቻቸውን አያስተምሩም፣ አያራምዱም? ይሄ ትንሽ ያሳዝነኛል። ለዚህ ነው ለሐሰተኛ ነቢያት ልጆቻችን እየተሰጡ ያሉት እና እኔ በግሌ አልደግፈም። በዚህ ዘመን አሁን ደግሞ አዲስ ይሄ አርቲፊሻል ኢንተለጀንስ ያመጣው አዲስ ነገር አለ። ይሄ አርቲፊሻል ኢንተለጀንስ ብዙ ነገሮችን የማይሆኑ ነገሮችን እንደሚሆኑ አድርጎ የሰው ህሊና በሚያስበው መንገድ ለመፍጠር የሞከረ እንቅስቃሴ ነው። በዚህ በአርቲፊሻል ኢንተለጀንስ ማለት በኤአይ አማካይነት አንዳንድ መዝሙሮች ሪሚክስ እየተደረጉ ሰው ሳይዘምራቸው ግን አርቲፊሻል ኢንተለጀንሱ እየዘመረው ይተላለፋል። አገኘው የዘመረው መዝሙር ልክ ባገኘው ድምጽ ሌላ ሰው የአርቲፊሻል ኢንተለጀንሱ እንዲዘምር ይደረጋል። ደረጃ የዘመረውንም እንደዚሁ ተስፋ የዘመረው ነው። ይህ ነገር ለብዙዎቹ አወዛጋቢ ሆኗል። ትክክል ነው ወይ? ይህ ትክክለኛ አምልኮ ነው ወይ? አርቲፊሻል ኢንተለጀንስ የዘመረውን መዝሙር አብሮ መዘመር ይቻላል ወይ? ይህ በእግዚአብሔር ፊት ልክ እንደ መልካም ዕጣን፣ እንደ መልካም ዝማሬ፣ እንደ መልካም መስዋዕት ተቀባይነት ይኖረዋል ወይ? ያንተስ አቋም ምንድን ነው? እሺ፣ ባጭሩ ይሄ አርቲፊሻል ኢንተለጀንስ እግዚአብሔር የሚሰማው አይደለም ባጭር ቃል። ምክንያቱም እግዚአብሔር የማይሰማውን ነገር ምንሰራ ከሆነ መድከም ነው። እኛ ደክመን ሰው አደከመን ነው የሚባለው። እግዚአብሔር የማይሰማው አሁን ይሄ አርቲፊሻል ኢንተለጀንስ እየረቀቀ ገና አራተኛው 4G ላይ ነው ያለነው። 5G ይመጣል፣ 6G ገና በጣም ሱፐር እየሆነ የሚመጣበት ዘመን አለ። ከወዲሁ ግን ይህንን ጉዳይ በደንብ በቤተ ክርስቲያን ውስጥ ቢቻል ወጣቱን ሰብስቦ ማስተማር ማንቃት ይገባል። ግን እኔ ከመንግስታችን አፍ ሰምቻለሁ። ትምህርት ቤት ራሱ የአርቲፊሻል ኢንተለጀንሱ ዩኒቨርሲቲ ሊከፈት እንደው በጀት እንደተያዘለት እኔ ይህንን አልደግፍም። ምድራችን ላይ ነው። እርግጥ መንግስትን መቃወም ችግር ቢሆንም ግን እኔ በግሌ ግን ምነካቸው ብያለሁ። ይህንን ንግግር ሲያስተላልፉ የሰማኋቸው እንዴ ብያለሁ አዝኜ። ልክ አይደለም ይሄ ጉዳይ። በራእይ ምዕራፍ 13 ላይ ይሄ የኢሉሚናንቲው የ666ቱ ይሄ የቺፕሱ የምኑ ነገር በነሱ አማካኝነት የሚመጣው ቅድመ ዝግጅት ማለት ነው። አዎ በጣም ሰፊ ነገሮች። እንደውም ቺፕስ ቅድም ትንሽ ተቀሻዋለሁ። በግንባር በእጅ ነበር ይሰጥ የነበረው። አሁን ደግሞ ወደ ምግብ ውስጥ መግባት ጀምሯል። እንዴት ነው የምናመልጠው? ማምለጥ ማባበያው ይሄ አሁን ራሱ ባንክ ውስጥ ያለን ገንዘብ እንኳን ራሱ እኛ ማቆጣጠር አንችልም። አሁን ይሄ ፋይዳ የሚሉትን ነገር አምጥተውብናል። ማሰሪያ ነው። ሄዶ ይሄ ጉዳይ የኛን ገንዘብ እንኳን ራሱ እንዳንጠቀምበት የሚያደርግ ስቴጅ ላይ ይደርሳል። ግን ከወዲሁ ማወቁ ጥሩ ይመስለኛል። የአንቲክራይስቱ ዝግጅት ነው። ወደዛ ነው የሚወስደን ይሄ አርቲፊሻል ኢንተለጀንስ። መቼም አንድ ነገር መነሻው ግቡ ምንድን ነው ብለን ከወዲሁ ማሰብ አለብን።
የዚህ የአርቲፊሻል ኢንቴሊጀንት ግቡ ለአንቲክራይስቱ ዝግጅት ነው። መንገዱ ማመቻቸት ነው። እኔ አልደግፈውም። በተለይ መዝሙር በአርቲፊሻል ኢንቴሊጀንት መካሄድ የለበት። ማዘመረው ሊባል ማና መለከል እና ትክክልም አይደለም። ወጣቱ ይህን ጥንቃቄ ቢያደርግላል። አሁን አንዳንዶቹ ምን ይላሉ? ለዚህ ሁሉ ቅብዥርዥር፣ ለዚህ ሁሉ ዝንቅነት እንደዚሁም ደግሞ እንዳለ ዓለም እና ቤተክርስቲያን አንድ ላይ ተጋብቶ እንዲኖሩ ያደረገበት አንዱ የመጀመሪያዎቹ የቤተክርስቲያን አባቶች ራሳቸው ተዘጋጅተው ያለ የመጪውን ትውልድ አለማዘጋጀታቸው ይሄ አንተ ያልከው ነው። ሌላው ደግሞ የተገኘው ነፃነት ነው ይላሉ። አንተ ምን ትላለህ? አሁን ያለን የተገኘው ነፃነት ብዙ ነገር እንዲሞክሩ ቤተክርስቲያንም ወጣ ዓለም በቀጥታ እንድትገባ ወደ ቤተክርስቲያን ውስጥ እንዲገባ ልክ የቆስጠንጢኖስን ዘመን አይነት እንዲገባ ያደረገው የተገኘው ነፃነት ነው ይላሉ። አንተ ምን ትላለህ? ነፃነቱ አይተን ማናቀው ነው። እንግዲህ እኛ እንዳልኩ ወደ 60 ዓመት ያህል ቸርቾች ውስጥ ኖረን የነፃነቱን ልዩነት በደንብ ነው የምንረዳው። ነፃነቱ እሰየው ቆንጆ ነፃነት ነው። ግን ነፃነቱ ግን በጣም ከሚገባ በላይ መስመር እንድንለቅ አድርጓል። በነፃነቱ ዙሪያ የመጡ ስልጣኔዎች አሁን የምንጠቀምባቸው ቴክኖሎጂዎች እሱ ጥሩ ነው። ከቴክኖሎጂውም ኋላ ቀር መሆናችን እሱ እኔ አልደግፈው። እኩል መሄዳል። እንደውም በነገር በቃል በእውቀት ባለጸጋ ተደርጋችኋል። ይሄ የተጻፈው ለማን ነው? ለእኛ ላመንን ነው። በነገር በቃል በእውቀት ባለጠጋ የተደረገ ሰው እንዴት ኋላ ቀር ይሆናል? እና እኩል ሄደን እንደውም አልፈን ቀድመን ሄደን ነገሮችን መረዳትና ማወቅ ይገባል። አንዳንድ የድሮ ሰዎች ያሁን የመጣውን ነገር ቦታ አይሰጡትም። ግን ትክክል ግን አይደለም። ቼክ ማድረግ አለብን። አብረን መሄድ አለብን። ቀድመን ምላሽ መስጠት አለብን። ቀድመን መከላከል አለብን። ለዛ አሁን ለምሳሌ ኮምፒውተሩ የሚገርም ኮምፒውተሮች መጥተዋል። አሁን ሰው ድሮ ደብተር ይዞ ትምህርት ቤት ብዙ አመት 12 አመት ምናምን ይጓዛል። ከዛም ደግሞ ዩኒቨርሲቲ ገብቶ 4-5 አመት ደብተሩን ይዞ ይሄዳል። አሁን እሱ ቀርቷል። ይሄ ኮምፒውተሩ ላይ ያለውን ነገር ራስ ላይ መጫን፣ ዶክተር መሆን፣ ሳይንቲስት መሆን በጭንቅላት መግባት ጀምሯል። ደብተር ይዞ መንቀሳቀስ ይህ አሁን ኋላ ቀር ነገር ይመስላል፣ ግን አይደለም። ይህንን ማወቅ አለብን። ቀድመን ምን መፍትሄ እንፈልግ። ይሄ እኮ በጣም አሁን ልጆች አሉን። እኛ ልጆቻችንን ይሄንን ነገር ግልጽ አድርገ የሰይጣንን ስራ ግለጡ የተባለችው እኮ ቤተክርስቲያን ነች። አንዳንዱ ሰይጣናዊ ስራ ነው፣ እድገት የሚመስለው ሰይጣናዊ ስራ ነው። እሱን ቀድመን መግለጽ መቻል አለብን። ኋላ ቀርባ ነው እኩል ብንሄድ ቆንጆ ነው ላለው እና ትልቁ የነጻነቱ ይሄ አንዱን ቴክኖሎጂውን አፕዴት ሆኖ አስቀድሞ ለመከላከልና ከዛም አልፎ ለማጥቃት እና ይህ የነጻነቱ ጉዳይ ቤተክርስቲያንን ጠቀማት ወይስ ጎዳት? የጎዳም የጠቀመም ነገር አለው። ላስተዋለው የጠቀመው ለምሳሌ ድሮ ሙሉ ወንጌል አንድ ነበረች እኛ ስንድን። አሁን አዲስ አበባ ላይ 206 አጥቢያዎች አሉ። ይሄ ጠቅሞን አልጠቀመም? አዎ ጠቀሜታው ይሄ ነው።
እና እንደው በአንዱ ቸርች ብቻ ነው እንግዲህ የገለጥኩልህ። ጠቀሜታው ይሄ ነው ማለት አንችልም። እጅግ ጉዳቱ ቅድም የተነጋገርናቸው ናቸው። ጉዳቱን በምን ያመጣው የነጻነቱ ያመጣው ጉዳት ቀላል አይደለም። ገና ወደፊትም አለ። ጉዳቱን አሁኑኑ ቆም ብለን ማሰብ ካልጀመርን ይዞን የሚሄድ ብዙ ነገር አለ። ጥቅሙ እንደዛው ያህል እንደሆነ እኔ አሁን ይሄ አምልኮ ምን በለው የቃልም ስብከትም እድገቱ ምን በለው እነዚህ ሁሉ ተጠቃለው ቤተክርስቲያናውን ተልከዋል። አሁን በዚህ የኢትዮጵያ ቤተክርስቲያን ያላትን ነጻነትን ተጠቅማ ያለውንም ቴክኖሎጂ ተጠቅማ እነዚህ ሁሉ ተደማምረው ምንድነው ዓላማው የሰውን ነፍስ ማዳን ባጭሩ ታላቁ ተልኮ መፈጸም ነው። ተልኮን መፈጸም እንዴ! እንደዛ እኮ ባይሆን እኔ እናንተ ወዲያው እንደዳነን ወደ እግዚአብሔር መንግስት መሄድ ነበረብን። ልክ ነው። አሁን እኮ እኔ እናንተ ሚሽን ባይኖረን ተልኮ ባይኖረን በቃ እዚህ መኖር እንዴ ለእኛ እኮ አይመችም። ይሄ ምድር እንዲህ ነበር። ስለዚህ የቤተ ክርስቲያን ዋና ምድር ላይ እንድትኖር ነገሩ ተልኮዋን እንድትፈጽም ነው። እንደውም እኮ በእግዚአብሔር ቸርነት ነው አሁን እነዚህ ያሉ ትልልቅ እንቅስቃሴዎች ራሱ እግዚአብሔር ስለተናገረ። እኔ ትዝ ይለኛል እኛ በዳን ዘመን እቺን ቤተ ክርስቲያን በምድር ሁሉ አበዛታለሁ ብሎ እየተናገረው በጆሮዬ የሰማሁት። እኔ በብዙ አገር በአሜሪካ በካናዳ በብዙ አገር ዙሬያለሁ። አይደለም ኢትዮጵያ ውስጥ ሌላውም ዓለም ሁሉ ሙሉ ወንጌል የሚል የተከፈተ ብዙ አይቻለሁ። እንግዲህ ለኪዳኑ ሲል ነው እግዚአብሔር ይሄንን ያደረገው። ስለዚህ መኖራችን ጠቀሜታ አለው። ግን በእውቀት ቢሆን ለየትኛው ቅድሚያ ትሰጣለህ? ቤተክርስቲያን ውስጥ ለሚመጡ ሰዎች ክርስቶስን መስጠት ወይስ ከዛ በኋላ ሊኖረው የሚገባውን ትሩፋት ብልጽግና መስጠት? እና አንዳንዶቹ ብለው ይገምታሉ ለራበው ሰው ክርስቶስን ከመጀመሪያ ከምትመሰክርለት እንግዲህ ክርስቶስ ያድናል ከምትለው እንጀራ ቢበላ ይሻላል። የትኛው ነው መቅደም ያለበት? የእግዚአብሔር መንግስት ጽድቁን ፈልጉ፣ በቃ ሌላው ሁሉ ይጨመርላችኋል። ይሄ 4 ነጥብ ነው። የእግዚአብሔርን ጽድቅ መንግስት መፈለግ ቅድሚያ አንደኛ የሚሰጠው። እግዚአብሔር የመጣውን ሰው ተራ ጾመህ ንደር ሙት አይልም። ያበላል፣ ያጠጣል፣ ያኖራል። ይሄን ግን መጀመሪያ ክርስቶስን ነው ማለት ክርስቶስን ነው ቅድሚያ ያለው ለክርስቶስ ነው። እንደውም አንድ እርማት ልንገርህ። ይሄ ብልጽግና ወንጌል አሁን የሚሰበከው ሮንግ ነው፣ ስህተት ነው። ይህ የብልጽግና ወንጌል መቼ ነው የሚሰበከው? ክርስቶስ ኢየሱስ ዳግም በመጣ ጊዜ፣ የአሁኑ አመጣጡ ሳይሆን ቀጥሎ በሚመጣ በሺህ ዓመት መንግስት ጊዜ ያኔ ነው የብልጽግና ወንጌል። የሚራብ ድሃ ባለጸጋ የሚባል የለም በዛ። አሁን ምስቅልቅሉ የወጣ ነው አይደለም? እና ብልጽግናው በሺህ ዓመት መንግስት ጊዜ ነው። አሁን የሚሰብኩት ስህተት ነው እና ህዝቡን ማታለል ትበለጽጋለህ ምን ትላለህ? ውሸት፣ ትክክል ማለት። ስለዚህ የኢትዮጵያ ቤተክርስቲያን ቅድሚያ ልትሰጠው የሚገባው ተልእኮ ክርስቶስን መስጠት ነው። በቃ ክርስቶስን መስጠት ነው። ክርስቶስ ሰው ነፍሳት እንዲድኑ ማድረግ እንጂ ቅድሚያው ይሄ ሊሆን ይገባል። ከዛ የሚከተለው ሌላ ሁሉ ይጨመርላቸዋል ብለው ሌሎች ትሩፋቶች ናቸው። ይሄ ነው ያንተው። ጨርሰናል። እግዚአብሔር ይባርክ ጋሽ ደቤ። አሜን። አመሰግናለሁ። ምናልባት ለፍሬ ይበልልን። ብዙዎችም ደግሞ ይሄንን ሰምተው ራሳቸውን እንዲያዩ፣ አገልግሎታቸውን እንዲያዩ፣ አቋማቸውን፣ ነፍሳቸው፣ ህይወታቸውን እንዲያዩ ምክንያት እንዲሆንላቸው እመኛለሁ። አመሰግናለሁ።
አሜን። እንደው አንድ የመጨረሻ ነገር ልናገር። ሰሚዎች ቢሰሙት የምወደው ነገር እኔ አሁን ይዤው እንድሞት አልፈልግም። እግዚአብሔር የሰጠኝ የተረጋገጠ ነገር አለ። እንደውም ይሄ 59 ሀገር ዞርኩ ያልኩህ ጠይቆ ማረጋገጥ ይቻላል። በራሴ የአውሮፕላን ቲኬት፣ በራሴ ሆቴል መኝታ፣ በራሴ ምግብ እንዲህ እያደረኩ ነው በአገሪቱ እየዞርኩ ያለሁት። ግን የሚቆጨኝ ቅድም ያልኩት ነው። እዚህ ስተት እዚህ እጃቸው ላይ ያለው ሳርሙት እያበላሹ ሌሎቹ እንደውም ምንድነው ምላቸው ክፍለ ሀገር ያሉትን አዲስ አበባዎችን በትምህርት እናንተ እየተከላከልኩላችሁ ነው እየጋረድኳችሁ ነው ብዬ ማስታወቂያ ሁሉ እናገራለሁ። ስለዚህ እኔ በልቤ ውስጥ የሞላ ነገር አለ። እኔ አሁን ወደ መጨረሻ ደርሻለሁ። ትንሽ ዘመን ነው ብኖር ያለኝን ግን 3 ሙሉ ቀን ባላስተምራቸው 1 ቀን 2 ቀን ባስተምራቸው ደስታውን አልችለው ቢጠቀሙብኝ። እኛ እኮ ዘላለማዊ አይደለም። አሁን እንግዲህ ፊዚካሊ እንደምታየኝ እኔ ወደ ዳር ደርሻለሁ። ትንሽ ጊዜ ብኖር ነው። ግን ለምን ይዤው ይሄን ሁሉ ነገር ትንሽ ነገር ነው አሁን የነገርኩህ ያስተላለፍኩት። እኔ 3 ሙሉ ቀን አምልኮና ዝማሬ የሚለውን የሚገርም እንደው አንድ ምስክርነት ልስጥህ በዚሁ እግረ መንገድ። የዛሬ ወር አካባቢ ደሴና ኮምቦልቻ አስተማርኩ። የደሴ ቄስ እንደው ይህን ትምህርት ሰምተነው አናውቅም፣ እባክህ በጉባኤ መካከል እንደው ላስቸግርህና ቃል ግባልንና መተህ አስተምረን አሉ። እንዲህ ተጠይቄ ነው እንደውም ቆሜ ለጉባኤው ቃል ገባለሁ እኔ በራሴ ሙሉ ወጪ መጥቼ አስተምራችኋለሁ ብዬ ቃል ገባሁላቸው። አሁን ተነጎዲያ ትኬት ቆርጬ አውሮፕላን ተዘጋጅቻለሁ። ጠርተውኝ ልሄድ ተዘጋጅቻለሁ። እንዲህ የመሰሉ በጣም ብዙ አገሮች የማይኬድባቸው ሀገሮች ሁሉ እየዞርኩ ነው ያለው። አዲስ አበባ እጃቸው ላይ ያለው አይጠቀሙብኝም። እባክህ መሪዎች ይህንን ሰምተው ይህን ትውልድ በትውልዱ ላይና በእኔና በትውልዱ መካከል ነው እኮ የገቡት። ይህን ትምህርት እየተከላከሉት ነው። ቢሰሙት ምን አለ እነዚህ ወጣቶች ምን አለ ቢተርፉ፣ ሰምተውት ቢድኑ። ወይ እነሱ አስተምሩ ወይ እኔን ለመሰለ ሰው አይሰጡ። እና ይሄ በጣም የውስጥ ሀዘኔ ነው። ይህንን ሁሉም ቢሰማው እርግጥ ነው አሁን ይሰሙታል። የተላለፈው ትክክለኛው መልእክት ነው። ይህ መልእክት የደረሳችሁ በሙሉ ይህንን መልእክት እንደሰማችሁ ተገቢውን እርምጃና ለቤተ ክርስቲያናችሁ ለራሳችሁም ለሕይወታችሁ እንድትወስዱ በጌታ በኢየሱስ ክርስቶስ ማደራ እንላቸዋለን። እግዚአብሔር ይባርካችሁ። ስለተከታተላችሁ ተባረኩ። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ሥራ ላይ እንዲያተኩሩ የሚመክር ሥራ ነው። ከዘጋቢ ፊልምና ከቴሌቪዥን ሥራ ዝግጅት በተጨማሪ የሥነ ጽሑፍ ሥራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ሥራ ቀርቧል።
ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈው መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።